ወታደራዊ አዛዡ እንዳይንቀሳቀሱ የቁም እስረኛ መደረጋቸው ተሰማ። አዛዡ የቁም እስረኛ እንዲሆኑ የተደረጉት በህወሓት አክቲቪስቶች በኩል ለብልጽግና ሚስጥራዊ መረጃ አሳልፎ ሰጥቷል በሚል ዘመቻ ከተከፈተባቸው በኋላ ነው። በተዋጊ ጀቶች ጭምር ቅኝት በተደረገባት መቀሌ ከፍተኛ ስጋት የሰፈነ ሲሆን ጌታቸው ረዳ የቡድን መወገድ አለበት የሚል ጥሪ ለጠቅላይ ሚኒስትሩ አቀርበዋል። በተመሳሳይ የእርሳቸው የፓርቲ አጋርም መወገድ አለባቸው የሚል መልእክት አሰራጭተዋል። እናስደምጣቸዋለን። ትራምፕ ለ4 ኪሎ ጉድ አሰሙ። ትራምፕ በአብይና ኢሳያስ መሃል ቆሙ። ፕሮፌሰር አሌክስ ዶዋል የኢትዮ ኤርትራ ጦርነት እንዳይነሳ ማድረግ የሚችሉት ትራምፕ ብቻ ናቸው እንዳሉት ትራምፕ ገብተውበታል። አርፋችሁ ተቀመጡ፣ ባህር በርን በጦርነት አታስቡት ሲሉ ማስጠንቀቃቸውን ሮይተርስ የዋይት ሀውስ ሰዎችን ዋቢ አድርጎ ዘግቧል። በባህር በር ጉዳይ ኢትዮጵያ ኤርትራ ላይ ጦርነት እንዳትከፍት አሜሪካ አስጠንቅቃለች። በተጨማሪም ኤርትራ በኢትዮጵያ ውስጥ ፖለቲካ ውስጥ እያደረገች ያለችውን አተራማሽ እንቅስቃሴ እንድታቆም ዋሽንግተን አሳስባለች። እንመለስበታለን። ከባህር ዳር የተነሳው ድሮን የፈጸመው ጥቃት ለ4 ኪሎ መዘዝ አመጣ። በርካታ ሀገራት ተቃውሟቸውን እያሰሙ ነው። ከባህር ዳር የተነሳው ድሮን የካርቱም ኤርፖርትን መደብደቡ የፈጠረው ትኩሳት እየተጋጋለ ነው። ግብጽ፣ አሜሪካ፣ ኳታር ማስጠንቀቂያ አውጥተዋል። እናስደምጣቸዋለን። አሜሪካ በሆርሙዝ ያወጀችው ዘመቻ ተቋረጠ። ትራምፕ አፈግፍገዋል። ኦፕሬሽን ኢፒክ ፉሪ ተጠናቋል። የዘመቻውን ዓላማዎቻችን አሳክተናል። የሰላም መንገድን እንመርጣለን። ፕሬዝዳንቱ ከስምምነት ላይ መድረስ ይፈልጋሉ ሲሉ አንድ የአሜሪካ ባለስልጣን ተናግረዋል። ይህን ተከትሎ ኢራን ትራምፕ ፈርተው አፈግፍገዋል ስትል ተሳልቃለች። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሁኑ። መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል። እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ሜሪት ፕሮፐርቲስ። ወታደራዊ አዛዡ እንዳይንቀሳቀሱ የቁም እስረኛ መደረጋቸው ተሰማ። አዛዡ የቁም እስረኛ እንዲሆኑ የተደረጉት በህወሓት አክቲቪስቶች በኩል ለብልጽግና ሚስጥራዊ መረጃ አሳልፎ ሰጥቷል በሚል ዘመቻ ከተከፈተባቸው በኋላ ነው። በተዋጊ ጀቶች ጭምር ቅኝት በተደረገባት መቀሌ ከፍተኛ ስጋት የሰፈነ ሲሆን ጌታቸው ረዳ ይህ ቡድን መወገድ አለበት የሚል ጥሪ ለጠቅላይ ሚኒስትሩ አቀርበዋል። በተመሳሳይ የእርሳቸው የፓርቲ አጋርም መወገድ አለባቸው የሚል መልእክት አሰራጭተዋል። ደብረጽዮን ገብረ ሚካኤል በትናንትናው ዕለት የትግራይ ክልል ፕሬዝዳንት ሆነው ከተሾሙ በኋላ በክልሉ ያለው ውጥረት ጨምሯል። በጉዳዩ ላይ የፌዴራል መንግስቱ ዝምታን የመረጠ ቢሆንም ወደ 4 ኪሎ የሸሹ የቀድሞው የትግራይ አመራሮች ግን አብይ እርምጃ እንዲወስዱ እየወተወቱ ነው የሚገኙት። እንደ ፊልድ ማርሻሉ ሁሉ ቡድኑን በካንሰርነት በመፈረጅ መነቀልና መወገድ አለበት የሚል ምክረ ሐሳብ ለብልጽግናው መንግስት እያቀረቡ ናቸው። ከነዚህም መካከል የአብይ አማካሪ የሆኑት ጌታቸው ረዳና ፕሮፌሰር ክንድያ ገብረ ሕይወት የሰጧቸው አስተያየቶች ለአብነት ሊጠቀሱ ይችላሉ። ፕሮፌሰር ክንድያ ገብረ ሕይወት ህወሓትን አረም ሲሉ በመጥራት መነቀል አለበት ይላሉ። ኋላ ቀር ሲሉ የጠሩትን የህወሓትን ቡድን ለትግራይ ጥፋት የበቀለ አረም ነው ሲሉ ገልጸውት አረሙ መወገድ አለበት የሚል መፍትሄ አቅርበዋል። ይህ ሁሉ ለከት የለሽ እብደት ጦርነት ቀስቅሶ ህዝብን ይዞ ከመጥፋትና ከማተራመስ የዘለለ ይህ ነው የሚባል አዎንታዊ ውጤት የለውም ብለዋል። ወደ ጠራው እሳት እሱ ብቻውን ይግባና ይለብለብ። ይህ ከጦርነት ውጭ መኖር የማይችለው አረም መነቀል ብቻ ነው ያለበት ሲሉ መልእክት አስተላልፈዋል። ይህ የፕሮፌሰሩ አደገኛ የመፍትሄ ሐሳብ ክልሉን ለሌላ ጦርነት የሚጋብዝ ነው በሚል እየተተቸ ነው። በ2013 ጦርነት ህወሓትን እናስወግዳለን በሚል የትግራይ ህዝብ ያየው ፍዳና መከራ የሚታወቅ ነው። ያ ሁሉ ዋጋና መስዋዕትነት ተከፍሎ እንደ ዱቄት በኗል የተባለውን ህወሓትን ማስወገድ አልተቻለም። ያኔ ፌዴራል መንግስቱ በርካታ አካላትንና ኃይሎ
ኃይሎችን ይዞ ህወሓትን ማጥፋት ካልቻለ የኃይል አሰላለፍ በተፈጠረበት በዚህ ወቅት እንዴት ማጥፋት ይቻላል የሚለው የብዙዎች ጥያቄ ነው። የሆነ ሆኖ ግን እንደ ፕሮፌሰሩ ሁሉ የምታገለው በትግራይ ጦርነት እንዳይመጣ ነው የሚሉት ጌታቸው ረዳ ግጭትን ሊቀሰቅስ የሚችል ተመሳሳይ ጥሪ ነው ያቀረቡት። ቃንጫ መርዓት የምትባል የልጆች ጨዋታ አለች። ትውልድን ለመጨረስ የወሰኑ ደናቁርት ዛሬም እያላገጡ ያችን ጨዋታ ደግመዋታል። ልንስቅ ነው ወይንስ ልናለቅስ? እነዚህ አካላት ሳይባረሩና ሳይጠረጉ የትግራይ ህዝብ ሰላም አያገኝም የሚል አደገኛ ጥሪ አቅርበዋል። ይህ በእንዲህ እንዳለ ኮሎኔሉ በህወሓት ትዕዛዝ የቁም እስረኛ መደረጋቸው ተሰምቷል። ይህም በመቀሌ ሰማይ ስር ያንዣበበውን ጥቁር ደመና ያሳየ ክስተት ሆኗል። የቁም እስረኛ እንዲሆኑ የተደረጉት ወታደራዊ አዛዥ ኮሎኔል ተወልደ እንበቦ ናቸው። በኢህአዴግ ዘመን ባህር ዳር ውስጥ በነበረው የምዕራብ እዝ ውስጥ የወታደራዊ ደህንነት ኃላፊ ሆነው ያገለገሉት ኮሎኔሉ በአሁኑ ወቅት በፋኖና ህወሓት መሃል የጠነከረውን ግንኙነት ከፈጠሩ ግለሰቦች መሃል ዋናው እንደሆኑ ይነገርላቸዋል። ኮሎኔሉ ካለፈው ሳምንት አንስቶ በሀገር ውስጥና በውጭ ባሉ የህወሓት የፕሮፓጋንዳ ልሳናት በኩል ባንዳ በሚል ስም ተፈርጀው ዘመቻ ሲደረግባቸው ነበር የሰነበተው። ኮሎኔሉ ላይ ዘመቻ የተከፈተው ከመቀሌ ለብልጽግና ሚስጥራዊ መረጃዎችን እያሾለከ ነው በሚል ነው። ይህን ተከትሎ ከትናንት አንስቶ ከመቀሌ እንዳይንቀሳቀሱ መታገዳቸውና ጥብቅ ቁጥጥር እየተደረገባቸው እንደሚገኝ የመቀሌ ምንጮች ዘግበዋል። ከትናንት በስቲያ በካርቱም ዓለም አቀፍ አውሮፕላን ማረፊያና ሌሎች የሲቪል ተቋማት ላይ የተፈጸመውን የድሮን ጥቃት ተከትሎ የዓለም አቀፉ ማህበረሰብ ቁጣ እያየለ መጥቷል። ኳታር ጥቃቱን ማውገዟን ተከትሎ አሜሪካ ጉዳዩን ወደ ላቀ ዲፕሎማሲና የፖለቲካ ማስጠንቀቂያ ደረጃ አሸጋግረዋለች። በአረብና አፍሪካ ጉዳዮች የአሜሪካ ከፍተኛ አማካሪ ዛሬ ባወጡት ወሳኝ መግለጫ የጥቃቱ ፈጻሚዎችና ከጀርባ ድጋፍ የሚሰጡ የውጭ ሀገራት ላይ ቀጥተኛ ጣት ተቀስሯል። አሜሪካ በመግለጫዋ የድሮን ጥቃቱ የተፈጸመው በሱዳን ፈጥኖ ድራሽ ኃይል መሆኑን በግልጽ በማመላከት ኃይሉን በቀጥታ ተጠያቂ አድርጋለች። የሲቪል አውሮፕላን ማረፊያዎች የሰብአዊ እርዳታ አቅርቦቶችንና ሰራተኞችን ለማንቀሳቀስ እጅግ ወሳኝ መሆናቸውን የጠቀሰው መግለጫው እንዲህ አይነት ጥቃቶች ህይወት አድን እርዳታዎችን ለማድረስ ተጨማሪ እንቅፋት እየፈጠሩ በመሆኑ በአስቸኳይ ሊቆሙ ይገባል ብሏል። በተጨማሪም ተፋላሚ ወገኖች ይህ አውዳሚ ግጭት ወታደራዊ መፍትሄ እንደሌለው አምነው እንዲቀበሉ አሜሪካ አሳስባለች። ሰብአዊ የተኩስ አቁም ስምምነት በማድረግ ወደ ቋሚ የተኩስ አቁም እንዲሸጋገሩና ሁሉን አሳታፊ በሆነ ሀገራዊ የውይይት መድረክ ስልጣኑን በሲቪል ለሚመራ መንግስት እንዲያስረክቡ ጥሪ አቀርባለች። የዚህ መግለጫ እጅግ ወሳኙና የቀጠናውን ሀገራት የሚመለከተው ነጥብ የውጭ ኃይሎች ጣልቃ ገብነትን የተመለከተው ሲሆን አሜሪካ በሱዳን ግጭት ለማንኛውም ወገን የሚሰጥ የውጭ ድጋፍ ወዲያውኑና ያለምንም ቅደም ሁኔታ ማብቃት አለበት በማለት አጥብቃ ማስጠንቀቋ ታውቋል። ይህ የአሜሪካ መግለጫ ተራዩ ግዘት ቃላት አይደለም። አሜሪካ ውጊያውን የሚያስቀጥል ማንኛውንም ቀጣይነት ያለው የውጭ ድጋፍ ለግጭቱ መራዘምና ለሱዳን ህዝብ ስቃይ ቀጥተኛ ኃላፊነት ይወስዳል ማለቷ በሱዳን ጦርነት ውስጥ እጃቸው አለበት ተብለው ለሚጠረጠሩ ሀገራት የተሰጠ ቀይ መብራት ነው። በቅርቡ ሱዳን የተባበሩት አረብ ኤሚሬቶች መነሻቸውን ያደረጉ ድሮኖች በኢትዮጵያ በኩል አልፈው ጥቃት እያደረሱብኝ ነው የሚል ክስ ማቅረቧ ይታወሳል። ምንም እንኳን ኢትዮጵያ ይህን ብታስተባብልም አሜሪካ አርኤስኤፍን ለድሮን ጥቃቱ ተጠያቂ ማድረጓና የውጭ ድጋፍ ሰጪዎችን አጥብቃ ማስጠንቀቋ የሱዳንን ክስ በተዘዋዋሪ እውቅና እንደሰጠችው ይቆጠራል። ይህም አሜሪካ የተባበሩት አረብ ኤሚሬትስን ጨምሮ ሌሎች የውጭ ሀገራት ከዚህ ድርጊታቸው እንዲታቀቡ ጫና መፍጠር መጀመሯን ያሳያል። ይህ ክስተት በሱዳን፣ በኢትዮጵያ፣ በግብጽና በኤርትራ መካከል ያለውን የተወሳሰበ የጂኦፖለቲካዊ ሽኩቻ ወደ አዲስ ምዕራፍ ሊያሸጋግረው ይችላል። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ የጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱን ሮይተርስ የዜና ወኪል ዘገበ። ይህ የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል። አሜሪካ ከኢራን ጋር በገባችው ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከኤጃ ወደ
ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነት አጉልቶታል። ከሁለት አስርተ ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራ ተሰልፈው ተዋግተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ የሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር አብይ አህመድ በይፋ የባህር በር የማግኘት ፍላጎትን መናገር ከጀመሩ በኋላ ወደ ጠላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም አይነት የኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን በአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር በኃይል ለማግኘት የሚደረግን የትኛውንም አይነት ሙከራን እንደምንቃወም ለኢትዮጵያ በተደጋጋሚ አሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላቸው ውስጣዊ ጉዳይ ላይ ያላቸው አለመረጋጋትን በሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸው ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ወል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱን ባለስልጣናት ጠቅሶ ዘግቦ ነበር። ጨምሮም የፕሬዝዳንት ትራምፕ አስተዳደር አሜሪካ በኤርትራ ላይ የጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ እያደረገች መሆኑን ጋዜጣው አመልክቶ ነበር። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን ኤርትራ በሰሜን ኢትዮጵያ ውስጥ በተካሄደው ጦርነት ውስጥ ከነበራት ተሳትፎ ጋር በተያያዘ ከ5 ዓመት በፊት በኤርትራ ገዢ ፓርቲ ወታደራዊና ፖለቲካዊ ባለስልጣናት ላይ እቀባ መጣላቸው ይታወሳል። ሮይተርስ ተመለከትኩት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ አገራት የሚመለከቱ ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመልክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉ ማዕቀባዎች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሮይተርስ ከአሜሪካ የውጭ ጉዳይና የገንዘብ ሚኒስቴሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄ ወዲያውኑ ምላሽ አላገኘም። በተጨማሪም ሮይተርስ ከኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር የፕሬስ ሴክሬታሪ ብሌኔ ስዩም አስተያየታቸውን ጠይቆ ምላሽ አለማግኘቱን ገልጿል። የአሜሪካውን ታዋቂ ጋዜጣ ወል ስትሪት ጆርናል ዘገባን ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቡን ለማንሳት ማሰቧን የሚቃወሙ ትችቶች ተሰንዝረዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ማክሰኞ ዕለት በዋይት ሃውስ በሰጡት መግለጫ ዩናይትድ ስቴትስ ዓላማዎቿን በማሳካቷ በኢራን ላይ የጀመረችው ወታደራዊ ዘመቻ መጠናቀቁን ገለጹ። አሜሪካ በኢራን ላይ ጥቃት መፈጸም የጀመረችው የካቲት 21 ቀን 2018 ዓ.ም ነበር። ሩቢዮ በዋይት ሃውስ በሰጡት በዚህ መግለጫ ኦፕሬሽን ኢፒክ ፉሪ ተጠናቋል። የዘመቻውን ዓላማዎቻችን አሳክተናል። የሰላም መንገድን እንመርጣለን። ፕሬዝዳንቱ ከስምምነት ላይ መድረስ ይፈልጋሉ ሲሉ ተናግረዋል። ሩቢዮ አሜሪካ ሰኞ ዕለት አዲስ የጀመረችው ዘመቻ ዓላማ የሆርሙዝ ወሽመጥን ማስከፈት መሆኑን ተናግረዋል። ይህ አነስተኛ መጠን ያለው ዘመቻ ከመጀመሪያው ወታደራዊ ዘመቻ የተለየ መሆኑን በመግለጽ አሜሪካ ካልተተኮሰባት በስተቀር ወታደራዊ ምላሽ እንደማትሰጥ ተናግረዋል። አሜሪካ በኢራን ላይ ጦርነት የከፈተችበት አንዱ ምክንያት የኒውክሌር ጦር መሳሪያ እንዳታመርት ለመከላከል ነው። አሜሪካ የኢራንን በከፍተኛ ደረጃ የበለጸገ 408 ኪሎ ግራም ዩራኒየም ማውጣት እንዲሁም የሆርሙዝ ወሽመጥን ለመርከቦች እንቅስቃሴ ክፍት ማስደረግ እስካሁን ድረስ አልቻለችም። ሩቢዮ በመግለጫቸው ላይ የሆርሙዝ ወሽመጥ በመዘጋቱ መንቀሳቀስ ላልቻሉ መርከቦች መንገዱን ለማስከፈት የተጀመረው ዘመቻ ከ87 ሀገራት የተውጣጡ 23000 ሰዎችን ሰቆቃ የሚያስቆም ነው ብለዋል። በሆርሙዝ ወሽመጥ ላይ ባለው ግጭት ምክንያት እስካሁን ድረስ 10 ባህርተኞች መሞታቸውን ተናግረዋል። ተነጥለው ነው ያሉት፣ እየተራቡ ነው፣ ተጋላጭ ናቸው። ቢያንስ 10 ባህርተኞች በዚህ የተነሳ ሙተዋል ሲቪል ባህርተኞች ብለዋል። ሩቢዮ ሞቱ ስላሏቸው ባህርተኞች ዝርዝር መረጃ ከመስጠት ተቆጥበዋል። ሩቢዮ ከበርካታ መርከቦች ጋር የሆርሙዝ ወሽመጥን አቋርጦ ስለመውጣት በመነጋገር ላይ መሆናቸውን ተናግረዋል። ሩቢዮ አሁን ጊዜው ቴህራን የሁኔታውን እውነታ የምትቀበልበት ነው በማለት የአሜሪካ ልዑካን የሆኑ ስቲቭ ዊትኮፍና ጃሬድ ኩሽነር የዲፕሎማሲያዊ መፍትሄ መፈለጋቸውን ይቀጥላሉ ብለዋል። ሩቢዮ አክለውም መፍትሄው ኢራን የሆነ
በሆነ ስፍራ የደበቀችውን የኒውክሌር ቁስ ይመለከታል ሲሉ ተናግረዋል። ፕሬዝዳንቱ የድርድር ሂደቱ አካል የበለጸገው ዩራኒየም ብቻ ሳይሆን የሆነ ስፍራ የተቀበሩትን ቆፍረው ማውጣት ከቻሉ ምን ሊፈጠር እንደሚችል ግልጽ ነው ብለዋል። ሩቢዮ በሁለቱ ሀገራት መካከል እየተካሄደ ነው ስለሚባለው ውይይት ተጨማሪ መረጃ ከመስጠት ተቆጥበዋል። ይህ በጣም ውስብስብ ነው፣ በጣም ቴክኒካዊ ነው። ነገር ግን እነሱ ለመደራደር ፈቃደኛ ስለሆኑባቸው እርሰ ጉዳዮችና እነዚያን ንግግሮች ጠቃሚ ለማድረግ በግንባር ቀደምነት ሊያደርጉት ስለሚችሉት መጠን በጣም ግልጽ የሆነ ዲፕሎማሲያዊ መፍትሄ ሊኖር ይገባል ብለዋል። ሰኞ ዕለት ሴንቲኮም የአሜሪካ ባህር ኃይል በሆርሙዝ ወሽመጥ ላይ መሰማራቱን ገልጾ ነበር። ኢራን የአሜሪካ ዘመቻ ከመጀመሩ ጥቂት ደቂቃዎች ቀደም ብላ ማስጠንቀቂያ በማውጣት ወደ ወሽመጡ ለመግባት የሞከሩ የአሜሪካ መርከቦች ላይ 2 ሚሳኤሎችን መተኩሷን ተናግራለች። ሴንቲኮም የኢራንን መግለጫ ወዲያውኑ ውድቅ አድርጓል። አክሎም ኢራን ወደ ጦር መርከብና የአሜሪካ ባንዲራ ወደምታውለበልብ የንግድ መርከብ ሚሳኤሎችንና ድሮኖችን መተኩሷን እንዲሁም አነስተኛ ጀልባዎች በመጠቀም ጥቃት ለመፈጸም መሞከሯን ተናግሯል። የተባበሩት አረብ ኤሚሬትስ ከኢራን በተተኮሱ ሚሳኤሎችና ድሮኖች ጥቃት እንደደረሰባት አስታውቃለች። በጥቃቱም የነዳጅ ማከማቻ ስፍራ መመታቱን፣ ነገር ግን በሰው ሕይወት ላይ የደረሰ ጉዳት አለመኖሩን አስታውቃለች። ይህ በእንዲህ እንዳለ የአሜሪካ መከላከያ ሚኒስትር ፔት ሄግሴት በሰጡት መግለጫ ላይ የተኩስ አቁሙ አለመክሸፉን ተናግረዋል።